ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰብ እንግዲህ እንኳን ደስ አላችሁ። ያው ትናንትና የተፈጠረውን ጌም ጨዋታ አይተናል ሁላችንም። ጨረቃ ፋሚሊ እንደማይሸነፍ ከመጀመሪያውም አይቼ ነበረ ብዬም ተናግሬም ነበር በቪዲዮ ማለት ነው። ምክንያቱም ሀይሚ ታሸንፋለች። ግን በዚህ አጋጣሚ ግን ግምጄን በጣም ሳላደንቃት አላልፍም። እውነት ለመናገር በጣም ጎበዝ ጀግና ናት ከምር እንዴ ለትንሽ እኮ ነው እንጂ ግምጃዬም በጣም ተወዳድራታለች ማለት ትችላላችሁ ማለት ነው። እና ጎበዝ ናት። በዚህ አጋጣሚም እነሱም መስክረውላታል አላችሁ የምታፈራርቁ ልጆች ማለት ነው። ሰፖርት የምታረጉ ሀይሚን የምትደግፉ ሀይሚን ደግፋችኋል፣ ግምጄን የምትደግፉም ደግሞ ግምጄን ደግፋችኋል። እና እኔ በጣም አድናቂዋ ነኝ። ከመዳም ቤት ወጥታ ኢትዮጵያ ገብታ እየተጫወተች እናቴን በጣም ጎበዝ ልጅ ነች። በዚህ አጋጣሚ ሁላችንም መቼም የሀይሚም ተመልካች የመዳም ቅመሞች ነን አይደል እንዴ? ስለዚህ ግምጃዬን ልናደንቃት ይገባል። እኔ እንደራሴ ማለት ነው። እና በጣም አንበሳ ናት ከምር። እኔ የዚህን ያህል ራሱ ትጫወታለች ወይም ደግሞ ጊፍተር ይኖራታል ብዬ አልጠበቅኩም። እና በጣም ነው ያደነኳት ማለት ነው። እንዳውም ጆን ዳንኤል ምናምን ሰጥቶ ነው እንዳውም እንትን ያለችው እንጂ ጎበዝ ናት። እና ሀይሚን ለመደገፍ ግምጃዬን መጣል የለብንም፣ መሳደብ የለብንም። እኔ ከዚህ በፊትም ተናግሬያለሁ። እሷንም ሰፖርት ልናበረታታት ይገባል። ምክንያቱም በቃ ከመዳም ቤት ወጥታ እንደዚህ ደረጃ ላይ ራሱ መድረሷ በጣም አድናቂዋ ነኝ ማለት ነው። እነሱም መስክረውላታል። ብሩኬና ሀይሚ በጣም ጎበዝ ጀግና የመዳም ቅማሽ ናት ብለዋል። እና በጣም ደስ ይላል። ያው እንግዲህ ሀይሚ እንደምታሸንፍ እርግጠኛ ነበርን። ያው ሀይሚ ያሸንፋለች። ያው ደስታቸውን በቃ ተደስተዋል። የመጨረሻ ነው የተደሰቱት ያበደ ጌም ጨዋታ ነበረ። በዚህ አጋጣሚ ጨረቃ ፋሚሊ ይችላል ትላላችሁ ማለት ነው። እናቴን እኔ ግን እንትን ማለት የምፈልገው ብሩኬ ማለት ከተወሰነ ወራት ወይም ደግሞ ከአመት በኋላ ከጆን ዳንኤል ጋር ቢጫወት የሚል ሀሳብ አለኝ ከምር። እና ለማንኛውም ትችላላችሁ፣ ጨረቃ ፋሚሊ ይችላል። ግምጃዬ ደግሞ ከ6 ወር በፊት ተጫውቼ ነበር እና ለዛ ነው ሞዴሬተሮች ትንሽ ቀነስ ያሉት ምናምን ብላለች። ግን እኔ በጣም ነው ያደነኳት። ማለት ብዙ ሰው ነበር፣ በጣም ብዙ ጊፍተሮች ነበሯት ከምር። እና ሀይሚ ደግሞ አይታችሁ ከሆነ ገብታ እንደዚህ ተጫውታ ተወዳድራም አታውቅም። ሀይሚ ብዙ ጊዜ ላይቭ ላይ አትገባም። እንደውም ብሩኬ አሁን ትቶት ነው እንጂ ብሩኬ ነው ብዙ ጊዜ ላይቭ ላይ የሚገባው ቲክታክ እና ከዛም ትችላለች በቃ እኔ አድርቂያታለሁ። እና ለማንኛውም ግን ይመቻችሁ ቤተሰቦቼ፣ ከምር በጣም ትችላላችሁ። በቃ ይመቻችሁ። እንኳን ደስ አላችሁ የሀይሚ ደጋፊዎች ማለት ነው። የግምጃዬም እንኳን ደስ አላችሁ። ጎበዝ ናት፣ ጀግና ናት። በቃ አለቀ ብለዋል። መሸነፍ አለመሸነፍ አይደለም ብለዋል። እና መወዳደሯ ራሱ ትልቅ ነገር ነው። እና ዛሬ በኢትዮጵያ እንጠብቃቸዋለን። ያው አይታችኋል እንዴት ሲቀውጡት እንደነበረ ማለት ነው። በመጨረሻ ሰዓት ያበደ ነበረ። ይመቻችሁ። መልካም ቆይታ